የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገር አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ። ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ
ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም። እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ የማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወድሃለሁ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ
የተናገርከው ነገር ተናግረሃል። ሰው ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም ነው ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል አይ ሚን ያንተ ምርጫ ነው ኦፍ ኮርስ ሰይፉ ሁለት ሳይድ አለው ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደለ እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ ኦፍ ኮርስ ዓለማዊ ነን ሁላችንም ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልፈልጌ ነው እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል ገባህ አይደለ መጥፎ ነገር ከማይ ማለት ነው ያ ምንም ምለው ነገር የለኝም እወዳለሁ እና እዚህ ነገር ላይ ያለኝን ሐሳብ ልንገራችሁ ሰይፉ ፋንታሁን ሰይፉ ሾው ትልቅ ፕሮግራም ነው በጣም በብዙዎች ዘንድ የሚወደድ ትልቅ ሾው ነው ይሄንን በተደጋጋሚ መናገር እፈልጋለሁ እኔ ኢትዮጵያ ውስጥ ያሉ ኢንተርቪዎች ትልልቅ ፕሮግራሞች ከትውልድ አንፃር ሲሪየስሊ መታየት አለባቸው ምን ማለት ነው ለምሳሌ ሰይፉ ሾው ላይ ቀርቤ እንደዚህ ይላለው ያለ ኢማጂን ያደረገ ያለ ልጅ ወጣት አለ በዚህ ዘመን ይሄንን እናንተ በጣም ዝቅ አድርጋችሁ ልታዩት ትችላላችሁ ግን አንዳንድ ወጣቶች በደንብ ስራ ሰርተው ምን ብለው ቤታቸው ውስጥ በኋላ ሲሳካልኝ እኔ ሰይፉ ሾው ላይ ቀርቤ ለወጣቶች ትምህርት የሚሆን ነገር እንደዚህ ብዬ ይናገራል አንዳንዱ እንደውም ቁጭ ብሎ ያንን ነገር የሚለማመድም አለ እንዴት መሰለ ሰይፍሻ ከዛ ችግር የወጣት በዚህ መንገድ ነው ምናምን እያወሩ ከራሳቸው ጋር ልምምድ የሚያደርጉ ወጣቶች ሁሉ አሉ ምን ማለት ነው ወጣቱ ላይ በደንብ ተጽዕኖ የሚያሳድር ፕሮግራም ነው ማለት ነው እንደዚህ አይነት ፕሮግራም እና እንደነዚህ አይነት ፕሮግራሞች ሲሪየስሊ መታየት አለባቸው ብዬ ነው የማስበው እና ከዚህ አንፃር አሁን እየተፈጠረ ያለው ነገር ሰይፉ ሾው ወይም ደግሞ ሰይፉ ኦን ኢቢኤስ የሚለውን ፕሮግራም የሚመጥን አይደለም ባጭ አዶናይ ከሰይፉ ጋር የተፈጠረው ነገር አሁን እንደተናገረው ሁሉ ሰይፉም ከአዶናይ ጋር የተፈጠረው ነገር ያቃል በትንሹም ቢሆን ብዬ አስባለሁ ከማኔጀሩ ጋር የነበረው ንግግር ሰይፉ ራሱ አዶናይ አግኝቶት ደግሞ የተፈጠረው ነገር ምናምን በደንብ ያስታውሳል ያውቃል ብዬ አስባለሁ ሰይፉ እና አሁን ላይ በዚህ ኢንተርቪው ሲጀመር እንደዚህ አይነት ነገር ተፈጥሮ ከነበረ አዶናይ የሚለውን ስም ማንሳት አልነበረበትም አይመጥንም ብዬ ነው ማስበው ለፕሮግራሙ አይመጥንም እንደዚህ አይነት ተሰጣ ገባ ውስጥ ልክ አይደለም ብዬ ነው ማስበውና ሲጀመር እዚህ ፕሮግራም ላይ አዶናይ የሚል ስም ጠቅሶ ማውራት አያስፈልግም አዶናይ የሚል ስም የጠቀሰው እንዳነገርኳችሁ ቅድም ዩቲናስን ካቀረብኩ በኋላ ብዙ የአዶናይ ደጋፊዎች አቅርቡት እያላችሁ ነበር አዶናይም ጥሪ ቀርቦለታል ብሎ የተናገረው ነገር ምንድነው የሚያሳየው እሱ መምጣት አልፈለገም ባጭሩ ነው እና መምጣት ካልፈለገ ሲጀመር አዶናይ መምጣት አልፈለገም ብሎ መናገርም ማንሳትም አያስፈልግም ባጭሩ ምክንያቱም ይሄ ትልቅ ኢሹ አይደለም ለኢትዮጵያ ሕዝብ ብዙ የሚያሳስበን ነገር አለ እና ይሄ እንደዚህ አይነት ተሰጣ ገባ እንዲፈጠር መፍቀድ ልክ አይደለም ይሄ ነገር እንዲፈጠር መንገድ መክፈት አያስፈልግም ሲጀመር እና ሰይፉ ሾው ላይ ያላችሁ አዘጋጆች ማኔጀሩ እና ሰይፉ ራሱ ለዚህ ነገር ሪስፖንሲቢሊቲ መውሰድ አለባቸው ብዬ ነው የማስበው ምክንያቱም ይሄ ነገር እንዲፈጠር መንገድ ከፍታችኋል ከቲክቶከሩ አዶናይ ጋር ከዚህ በፊት ተነጋግራችሁ እሱ መቅረብ እንደማይፈልግ አይነት ምልክት ካሳየ እናንተም ደግሞ ከዚህ በፊት እሱ መጥቶ ሲያናግራችሁ ብዙም ጥሩ በሆነ መንገድ ትሪት አድርጋችሁ ካልነበረ እና የመቅረብ ነገር ብዙም የሌለው ከሆነ አሁን ከሌላ ሰው ጋር በሚደረግ ኢንተርቪው ስለዚህ ነገር ቶታሊ ማንሳት አያስፈልግም ነበር ምክንያቱም ሰይፉ ሾው ትልቅ ፕሮግራም ነው እንደዚህ አይነት ተሰጣ ገባ
እንደዚህ አይነት ንግግር ሊፈጠር እንደሚችል ቀድመው ያውቃሉ እና ይሄንን መንገድ መክፈት ልክ አይደለም፣ ከትልቅ ፕሮግራም የሚጠበቅ ነገር አይደለም። አዶናይ ራሱ ከዚህ በፊት ሰይፉ ብሎ አንስቶ አላወራም እና በዚህ ሁኔታ እናንተ ደግሞ ከሱ ቀድማችሁ የሱን ስም ማንሳት በጣም የሚያሳፍር ነውና እኔ በጣም ደብሮኛል። ለሾው ካለኝ ትልቅ ክብር የተነሳ ነው ይሄንን የተናገርኩ ያለው። አዶናይ የሰጠው መልስም ትክክል ይሁንም አይሁንም መጀመሪያ ላይ ይሄ ሰጣ ገባ እንዲነሳ መንገድ መክፈት አያስፈልግም፣ መጀመሪያው ነው ማለት። ስፔሲፊካሊ ከአዶናይ ጋር በተያያዘ ደግሞ እሱ የሚሰራው ነገር ጥሩ ነው አይደለም የሚለውን አንደኛ በጎ አድራጎት ያለበት ነገር ነው። ጥሩ ነው አይደለም ለማለት ራሱ ውስጡን ፈጣሪ ነው የሚያውቀው። እኔ በጎ አድራጎት ስራ የሚሰሩ ሰዎችን በሚመለከት ያ ልጅ በጣም ጥሩ ነው ያ ልጅ መጥፎ ነው ምናምን ልል አልችልም። ምክንያቱም በጎ አድራጎት ለሶሻል ሚዲያ የሚሰራ ነገር ሳይሆን ከውስጥ ፍላጎት ሰው ሲኖረው ከእግዚአብሔር የተሰጠ ጸጋ ሲኖረው የሚሰራው ነገር ነው። ስለዚህ ያንን የሚሰራ ሰው እግዚአብሔር ውስጡን ይፈትሸው ነው እንጂ ምለው እኔ ያ ሰው ልክ ነው አይደለም የሚል ነገር ውስጥ መግባት አያስፈልግም። ባጭሩ እኔም እንደዚህ አይነት ነገር ውስጥ አልገባም። ሰውን በመርዳት አሳብቦ መጥፎ ነገር የሚሰራ ሰው ካለም ቅጣቱን የሚያገኘው ከእግዚአብሔር ነው። ሰውን ደግሞ በትክክል እየረዳ ያለ ሰው ከውስጡ ፍላጎት ኖሮ እየረዳ ያለ ሰው ካለም ሽልማቱን የሚያገኘው ከእግዚአብሔር ነው። ባጭሩ እንደ እርዳታ ደግሞ እርዳታ እንደ ኮንተንት መታየት አለበት ብዬ ደግሞ አላስብም እኔ ፐርሰናሊ። ጥሩ እየሰራ ከሆነ እግዚአብሔር ይባርከው። በውስጡ ሌላ ነገር ይዞ ለታይታ ከሆነ ደግሞ ቅጣቱንም የሚያገኘው ከእግዚአብሔር ነው። እኔ እንደዚህ አይነት ነገር ውስጥ ገብቼ ብዙ መፈትፈት አልፈልግም። ግን ስለ አንድ ወጣት ልጅ ትልልቅ የቲቪ ሾው ትልልቅ ሙዚቀኞች እየመጣችሁ አስተያየት መስጠት ምን ማለት በጣም ልክ አይደለም። በጣም የሚያሳፍር ነው እና በጣም በተደጋጋሚ ይሄን ነገር ማለት ፈልጋለሁ። ራሳችሁ ክፍተት እንዲፈጠር አመቻችታችሁ ከዛ በኋላ ልጁ መልስ ቢሰጥ ለምን መልስ ሰጠ ማለት አይቻልም አጭሩ። እና እኔ በዚህ ነገር በጣም አዝኛለሁ። የኔ አስተያየት ነው። እናንተ ምን ትላላችሁ? ስለዚህ ጉዳይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። በጣም አመሰግናለሁ።